ከዛሬ ሩብ ክፍለ ዘመን በፊት በቦታው የነበረው ትዕይንት እዚህ ግባ የሚባል አልነበረም። ታሪኩ የሚጀምረው በጸሎትና በጉጉት በተሞሉ ጥቂት ምዕመናን መቃኞ ቤት ውስጥ ነው። መቃኞ ቤቱ የሕንፃ ግዝፈት ባይኖረውም በውስጡ የነበረው እምነት ከትውልድ ወደ ትውልድ የሚሻገር ግዙፍ ርዕይን አርግዞ ነበር። የቶታል ደብረ ገነት ቅድስት ሥላሴ ካቴድራል የድንጋይና የሲሚንቶ ድምር ውጤት ብቻ አይደለም። የሺዎች እንባ፣ የጸሎት፣ የላብና የአንድነት ውጤት ነው። ይሄ ቤተክርስቲያን ሲመሰረት ያው በአካባቢው ህብረተሰብ በከፍተኛ ጥረትና ትግል ቦታውን ለመረከብ ተችሏል። ለረጅም ዓመት በመቃኞ ቤተክርስቲያን ነው የቆየው። በአካባቢው ምዕመናን በተደረገ ከፍተኛ ጥረት ቦታው እንዲረከብና ካርታ እንዲያገኝ ሆኗል። ከዚህ በተጨማሪ የመጀመሪያ የህንፃ ቤተክርስቲያን እንዲሰራ ሲጠነሰስ አንድ በውል እንግዲህ ማንነታቸው የማይታወቅ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመን የሆኑ ሙሉ ኃላፊነቱን በመውሰድ ይህን ቤተክርስቲያን ከዲዛይን ጀምሮ እኔ አሰርቼ ግንባታውንም እኔ እሰራለሁ በሚል ጥሩ በሆነ መንፈሳዊ አስተሳሰብ ስራውን እንዲጀመር አድርገዋል። ይሄ ደብሩ ለመመስረትም ትልቅ አስተዋጽኦ ካደረጉት ውስጥ ሰንበት ትምህርት ቤቱ ትልቅ አስተዋጽኦ አድርጓል። ገና ከመቆርቆሩ ጀምሮ የአካባቢው ወጣቶች በዚህ በአጥቢያችን በነበሩ ደብራቶች ላይ እንቅስቃሴ ያደርጉ የነበሩ የሰንበት ተማሪዎች ስለነበሩ እነሱ ይሄ ሰንበት ትምህርት ቤት ሲቋቋምም ደብሩም ሲቋቋምም ትልቅ ድርሻ ነበራቸው። የወራት ልዩነት ነው። ደብሩ ሲመሰረት ጳጉሜ 3 ነው የተመሰረተው። እንደገና ደግሞ ይሄኛው ህዳር 24 ላይ አሁን ሁለቱም 24 እና 25ኛ አሁን ሰንበት ትምህርት ቤቱ 24ቱን አክብሯል፣ ደብሩም 24ቱን አክብሯል። ቀጣይ ዓመት 25ኛ ዓመታችንን እኩል ነው የምናከብረው። በተጓዳኝ አብረው የነበሩ ናቸው ማለት ነውና ሰንበት ትምህርት ቤቱ ባለው እንቅስቃሴ ውስጥ ከደብሩ ጋር እኩል ነው የሚያድገው። ለደብሩ እንቅስቃሴ አሁን ለምናየው ህንፃ ግብዓት ራሱ ሰንበት ትምህርት ቤቱ በጣም ብዙ አስተዋጽኦ ሲያደርግ ነበረ። በገንዘብም በማቴሪያልም ብሎኬትም ምንም በሚያስፈልገው በእያንዳንዱ ነገሮች ላይ ገንዘብ እያስተባበረ አባላቶችን ወጪ ያደርግ ነበር። እንዲሁም ደግሞ እንዲህ የምናየውን የቤተ መቅደሱን የኤሌክትሪክ ስራ ሙሉ ለሙሉ ሰንበት ትምህርት ቤቱ ነው በራሱ ባለሙያዎች ያሰራውና ምንም ወጪ ሳይወጣበት በሚሊዮን የሚቆጠር ገንዘብ አትርፏል ማለት ነው። ሰንበት ትምህርት ቤቱ ከኪሱም ከሚያወጣው በዘለለ እንዲሁ ባለሙያዎችንም እያሳተፈ ትልልቅ ስራዎችን እዚህ ህንፃ ላይ የራሱን ሰንበት ትምህርት ቤቱ አሻራውን ጥሏል። ወደዚህ ቤተክርስቲያን ወይም በአሁኑ ጥሪ ካቴድራል የመጣሁት 2014 በህዳር 26 ነው ደብዳቤያችን የተፈረመ። ታኅሳስ 3 የባታ ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበት በዓል በዚሁ ደብር ባታ ስላለች ይከበር ነበር። በዚያ ዕለት ነው ወደዚህ ቦታ ተመድቤ የመጣሁት። እዚያን ጊዜ ስመጣ ያያችሁት ካቴድራል ህንፃ እየተሰራ ነበረ። አሁን ተፈርሳለች። መቃኞ ጊዜያዊ መቃኞ ነበረችን። በሷ መቃኞ ነው አቀባበል የተደረገልኝ። እንዳጠቃላይ ግቢው ብዙ ደኖች ነበሩበት። ዙሪያውን ይሄ አስፋልቱ አልነበረም። ያጠር ስራ አልተሰራም ነበረ። ጸበል ቦታም አልተሰራም ነበረ። ቤተክርስቲያኑም ገና ጠርብ ደንጋው የተለጠፈ የተሰራ የድንጋይ ስራ የተሰራ አጠቃላይ ያው ደምረቱ የድንጋይ ንጣፍ እየተሰራ ነበር የመጣሁት። በዚህ ካቴድራል ላይ አስፈላጊ ናቸው የሚባሉ ማንኛውም አንድ ካቴድራል ሊያሟላ የሚያስፈልጉ አገልግሎቶች ሁሉ እየተሰጡ በልዩ ትኩረትና በልዩ ጥንቃቄ አገልግሎቱ እንዲሄድ እየተደረገ ይገኛል። አስፈላጊም የሆኑ አስፈላጊም ያልሆኑ እንደው በቤተክርስቲያን ላይ ሊደርሱ የሚችሉ ፈተናዎችን አልፎ በአካባቢው ምእመናን ብርቱ ጥንካሬና ትጋት
ብዙ ፈተናዎችን አልፎ በውጭው ላይ እንደምትመለከቱት ያማረ የተዋበ ካቴድራል ታንጾ ህዝበ ክርስቲያኑን ምእመናንን ከሩቅም ከቅርብም የሚመጡ የቤተ ክርስቲያን ልጆችና አባላትን በማገልገል ላይ ይገኛል። ህንፃ ቤተ ክርስቲያኑ አሁን ባያችሁት ደረጃ ወደ 2000 ካሬ ሜትር ገደማ የሸፈነ ቦታ ይዞ ሰፊ የማስቀደሻ ቦታ በአካባቢ ዙሪያውን ደግሞ ለማስቀደስ የሚሆን ሰፊ በረንዳ፣ ለጉባኤያት የሚሆን አውደ ምሕረት እነዚህ ነገሮች የተሟሉለት ትልቅ ህንፃ ቤተ ክርስቲያን ነው የተሰራው። ከዚህ ተጨማሪ የክርስትና ቤት በምድር ቤቱ ይገኛል። የእቃ ግምጃ ቤትም አብሮ ተካቶለታል። ቤተልሔሙም ደረጃውን በጠበቀ ተሰርቷል። ለደጀ ሰላምም እንደዚሁ ተሰርቷል። እንግዲህ በደንብ በአዲሱ ህንፃ ቤተክርስቲያን አገልግሎት ለመጀመር እነዚህ መሰረታዊ ነገሮች ከተዘጋጁና ለስራ ወይም ለአገልግሎት ዝግጁ ከሆኑ በኋላ ነው ህንፃ ቤተክርስቲያኑ ተመርቆ ወደ አገልግሎት የዋለው። የካቴድራሉ ህንፃ ከውጭው ግርማ ሞገስ ጀምሮ እስከ ውስጠኛው ረቂቅ ውበት ድረስ እያንዳንዱ ዝርዝር ነገር በጥንቃቄና በከፍተኛ ጥበብ የታነጸ ነው። ይህ ውበት ታዲያ የብዙዎች የድካም ፍሬ ነው። በርካቶች ለዓመታት ደከመኝ ሰለቸኝ ሳይሉ አሻራቸውን አሳርፈዋል። በተለይም በአካባቢው የሚገኙ 7 እግዚአብሔር በሀብት ጸጋ የጎበኛቸው ኦርቶዶክሳውያን ስማቸው በቀዳሚነት ይነሳል። ይህንን ህንፃ ቤተ ክርስቲያን እዚህ ለመድረሱና ከመነሻ እስከ መጨረሻ እስካሁንም ድረስ ይህን ህንፃ እያስተባበሩ ያሉ 7ቱ ወንድሞቻችን የምንላቸው አሉ። ተሰባስበው ይህን ህንፃ ቤተ ክርስቲያን እንስራው በማለት ከነበሩት አስተዳዳሪ እና የህንፃ ኮሚቴ ሰበካ ጉባኤ አባላት ጋር በመናበብ ህንፃው እንደተጀመረ ቅድመ ታሪኩን ተረድቻለሁኝ። እኔም እንደመጣሁ እነዚህን 7 ድጋፍ ሰጭ ነው የምንላቸው በእኛ አጠራር። ምንም በአዲስ አበባ ሀገረ ስብከትም በክፍለ ከተማም በደብዳቤ ይህን ስሩ የሚል የተሰጣቸው እውቅና ወይም ደብዳቤ የለም። የህንፃ ኮሚቴ ራሱን የቻላለ፣ የሰበካ ጉባኤ ራሱን የቻላለ፣ አስተዳደር ጽሕፈት ቤት ራሱን የቻላለ፣ ማህበረ ካህናቱ፣ ሰንበት ትምህርት ቤቱ የሚመናኑ አሉ። እኒህ ግን ቅዳሜ በመሰባሰብ የቻሉትን ከራሳቸው ገንዘብ ወጭ በማድረግ ከህንፃ ኮሚቴና ከሰበካ ጉባኤ ጋር በመናበብ በመነጋገር የጎደለውን በመምላት የህንፃ ቤተክርስቲያን እንደሚሰሩ ከነሱ ጋር ትውውቅ አደረግን። ከህንፃ ኮሚቴ ጋር ትውውቅ አደረግን። ከሰበካ ጉባኤ ጋር ከማህበረ ካህናትና ሰንበት ትምህርት ቤት ወጣቶች ጋር ትውውቅ አደረግን። ከዚያ ቀን ጀምሮ በጣም እኔም እኒህ የ7 እግዚአብሔር ሀብት የሰጣቸው በጎ አድራጊዎች መኖራቸው በጣም አስደሰተኝ። ከነሱ ጋር በመናበብ በጣም በአጭር ጊዜ እንግዲህ በ4 ዓመታት ሰፊ ስራ ሰርተናል። 7ቱ የሚባሉ ታላላቅ ሰዎች በእውነቱ እና አቶ ባህሩ ጥላውን የሚባሉ እና አቶ ገረመው የሚባሉ እና ኢንጂነር አርቴክት ነጋ የሚባሉ እንዲሁም ደግሞ ትልቅ ተጋድሎ በቦታው ላይ የሚያደርጉት አቶ ጥላይ የሚባሉ አቶ ተስፋሁን የሚባሉ እንዲሁም ደግሞ አቶ መብራቱ የሚባሉ ጠንካራ ሰዎች ያሉበት ቦታ ነው። ይህ ቦታ እንዳያችሁት የግቢ አስፋልት ስራ ዶል ከውጭ ነው የመጣው፣ በወደብ ነው የመጣው። መብራት አጠቃላይ መብራቱ ከውጭ ነው የመጣ። 3 መንበሮች ተሰርተው በውድ ዋጋ ባንድ እናታችን አማካኝነት ነው የገቡት። እንዲሁም ደግሞ ሌሎች አጠቃላይ የቤተ መቅደስ ንጣፍ እንደዚሁ በጥራት በእነሱ አስተባባሪነት ነው የተገዛ። የኮርኒስ ስራ አጠቃላይ የድጋፍ ስራ በዚህ ሁኔታ በዚህ በአጭር በ4 ዓመት ውስጥ በጣም የሚያስደስትና ውብ የሆነ ይህንን የመሰለ ያያችሁትን ካቴድራል ለማስመረቅ
17 ህዳር 7 እና 8 ነው ባለፈው ዓመት የተመረቀ። እኔን ወደዚህ ቤተክርስቲያን ሊያገናኘኝና ሊያስተሳስረኝ የቻለው ከዚህ በፊት እኔ የሰራሁት የአፍሪካ ህብረት ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን ዲዛይን ላይ ዋና አርክቴክት ስለነበርኩና በቁጥጥሩም በአጠቃላይ ስራውም ዋና ተሳታፊ ስለነበርኩ እሱም በማየት ይሄን ቤተክርስቲያን የሰራ አርክቴክት እንዲሰራልን እንፈልጋለን በማለት እንድሳተፍ ተጋበዝኩ። በተጠየቁት ግብዣ መሰረት ለዚህ ለቦታው ይመጥናል የሚል የአካባቢውን የወደፊት እድገት ግምት ውስጥ በማስገባት በአካባቢው ያሉ የምእመናን ተነሳሽነትንም ከግምት ውስጥ በማስገባት ለቦታው ይመጥናል ብዬ በማሰብ በአዲስ አበባ ከተማም እንግዲህ ከመንበረ ጸባዖት ነው በቅርብ እንግዲህ ያለው የስላሴዎች ቤተክርስቲያን። ስለዚህ ዙሪያውን ብዙ ምእመን ያለበት አካባቢ በመሆኑ አገልግሎቱን በጥሩ ሁኔታ መገልገል የሚያስችል ያለውን የህዝብ ብዛትም ማስተናገድ የሚችል ተለቅ ያለ ቤተክርስቲያን መሰራት አለበት ብዬ ስላመንኩ የመጀመሪያ ደረጃ ዲዛይኔን ካጠናቀቅኩ በኋላ በመጀመሪያ ለሰበካ ጉባኤው አቀረብኩ። ከዛ ደግሞ በአካባቢው ያሉ ምእመናኖች ተሰብስበው ዲዛይኑ ቀረበ። አስፈላጊ የሆኑ አስተያየቶች፣ ትችቶች ከተካሄዱበትና መተማመን ከተደረሰ በኋላ ወደ ስራ ሊገባ ተችሏል። በቶታል ደብረገነት ቅድስት ሥላሴ ካቴድራል የካህናትን ኑሮ ለማሻሻልም ጥረቶች ተደርገዋል። በካቴድራሉ ለቤተ ክርስቲያን አገልግሎት የደከመ አባት ሊከበር ይገባል የሚለው መርህ በተግባር መተርጎም ከጀመረ ዋላ ደር ብሏል። የዚሁ አንዱ ማሳያ ደግሞ ግንባታው በመጠናቀቅ ላይ የሚገኘው የካህናት አባቶች ማረፊያ ነው። የማህበረ ካህናትን የኑሮ ሁኔታ ለማሻሻል ከዚያ ቀን ጀምሮ ከመጣሁ ቀን ጀምሮ ለ3 ጊዜ ደሞዝ ጭማሬ አድርገናል። ቦነስ የለም ነበረ። የቦነስ የማበረታቻ ከዓመት 3 ጊዜ እንዲከፈላቸው አድርገናል። በአገልግሎትም ያው የተወሰነ ወጣ ገብ ነበረና እሱን ለማስተካከል የተለያዩ ስልጠናዎች ከመንበረ ፓትርያርክ ከቅድስት ሥላሴ ዩኒቨርሲቲ የመጡ ምሁራን ስልጠና እንዲሰጡ በተደጋጋሚ በካቴድራሉ አዳራሽ ጥሩ አዳራሽ አለ። በሱ ስልጠናዎች እየተሰጡ አገልግሎቱም አሁን በደመቀ ሁኔታ እየተገለገለ ያለበት ሁኔታ ነው። በዚህ አጋጣሚ ለአገልጋዮችም ከዚያ በፊት የነበረ የሽንት ቤት፣ ሻወር ቤት እንዲሁም ደግሞ ምእመናኑም ሲመጡ የሚጠለሉበት መጠለያ ምንም አልነበረም። የመጠለያ ስራ ሰርተናል። የካህናት ማረፊያ ሰርተናል። የካህናት ማረፊያው ለየት የሚያደርገው የራሱን የቻለ አልጋ አለው። በአንድ ክፍል ውስጥ 6 አባቶች ይኖራሉ። ለ6ቱም የየራሳቸው ተደራራቢ 3 የሆነ ተደራራቢ አልጋ አላቸው። በዚያው ውስጥ ፍርናሽ፣ አንሶላ እንዲሁም ደግሞ ብርድ ልብስ፣ ትራስ የራሱን የቻለ ሶኬት አላቸው። በዚህ ሁሉም ማህበረ ካህናት አገልጋዮች የራሳቸው ማረፊያ ጂ+2 ተሰርቶ በማረፊያ ሆነው ነው የሚያገለግሉት። ይህ ቦታ ተመራጭ ነው። ለምሳሌ በልማት ስራዎቹ ላይ ምእመናንን ባለማስቸገር ይሄ በተለመደው አኳኋን በጣም ምእመናንን በማስጨነቅ እርዳታ ተሰብስቦ ሳይሆን ቅድም በጠራናቸውና ከነሱ ጀርባ ባሉ በጎ አድራጊ ምእመናን በማስተባበር ስራ ከፍተኛ ለቤተ ክርስቲያኑ የካህናት ማረፊያ ብፁዓን ሊቃነ ጳጳሳት በቦታው ላይ ሲመጡ በእንግድነት ሊያርፉ የሚችሉበት ደረጃውን የጠበቀ የብፁዓን አባቶች ማረፊያ እንዲሁም ደግሞ የአስተዳደር ቢሮዎች
እንደገና ካቴድራሉን ማዕረጉን ቦታውን ደረጃውን የጠበቀ ደግሞ የሰንበት ትምህርት ቤት ወጣቶች የሚማሩበት መደበኛ ትምህርት የሚማሩበት መንፈሳዊ ትምህርትና መዝሙራትን የሚያጠኑበት ክፍሎች እየተገነቡ ይገኛሉ። በህፃናት ክፍል ላይ ከ500 በላይ የሚሆኑ ወጣት ህፃናት አገልጋዮች አሉ። ወጣት ደግሞ የምንላቸው እንዲሁ እድሜያቸው ከ18 ዓመት በላይ የሆኑ ከ200 አባላት በላይ ያሉን እና እነዚህ ቋሚ የምንላቸው ነው። እንዲሁም ደግሞ ከመመስረት ጀምሮ ሰንበት ትምህርት ቤቱ ከመመስረት ጀምሮ ያሉ በትዳርም በተለያየ አጋጣሚ ራቅ ያሉ ግን ከሰንበት ትምህርት ቤቱ ጋር ወራዊ ጉባኤ ኖሯቸው ሁልጊዜ ከሰንበት ትምህርት ቤቱ ጎን ሆነው ጉባኤም በምንም የሚሳተፉ ደግሞ ራሱን የቻለ ወደ 118 አባላቶች አሉን። እነሱም ቋሚ የሰንበት ትምህርት ቤት አባሎቻችን ናቸው እና እነዚህን ይዞ እየተንቀሳቀሰ ነው። እንደገና ደግሞ በተጨማሪ አሁን አዳዲስ አባላቶችንም እየተቀበልን እያስተማርን ነው። የስርዓተ ትምህርታችንም ከዚህ ቀደም የምናደርገው በራሳችን አውጥተን የምንመራበት የትምህርት ካሪኩለም ነበረ። ነገር ግን ከጠቅላይ ቤተ ክህነት ጀምሮ ሁሉም ሰንበት ትምህርት ቤቶች ወጥ የሆነ የመማሪያ የስርዓተ ትምህርት ስለወረደልን ያንን የወረደልን የመማሪያ ካሪኩለም ተቀብለን መጻሕፍቶቹንም ግዢ ፈጽመን አሁን ትምህርቶቹን እየሰጠን ያለው ነው እሱን ነው። ባለፈው ላይ 4ኛ ክፍሎችን እንደውም በሀገር አቀፍ ደረጃ አስፈትነናል። በዚህኛው አመት ደግሞ 8ም 6ም 4ንም በጠቅላላው እናስፈትናለን። ትምህርት ዝግጅቱ ጥሩ ነው ያለው። ትንሽ ይፈትነን የነበረው የቦታ ችግር ነበር። እንደምታዩት የሰበካ ጉባኤው የህንጻ ኮሚቴው ድጋፍ አድርጎልን ይሄ የሚሰራው ህንጻ አብዛኛውን ለኛ ነው ለዚህ ለሰንበት ትምህርት ቤቱ ለስርዓተ ትምህርቱ መማሪያ እንዲሆን ተብሎ ስለተፈቀደልን ባያልቅም ባይጠናቀቅም ግን ለትምህርት ምቹ ስለሆነ ለጊዜው እዛው ወንበር እያመቻቸን እዛ ነው ትምህርቱን እየሰጠን ያለ ነው። በዚሁ ቅዱስ ስፍራ እየተከናወኑ የሚገኙት የልማት ስራዎች መልከ ብዙ ናቸው። እንደምን ሆነ ቢሉ ልማቶቹ አንድም የቅድስት ቤተ ክርስቲያናችንን አገልግሎት ለማፋጠን አንድም ትናንትን ከነገ ለማገናኘት የሚያስችሉ ናቸውና በቅርብ ጊዜ የሰራ ነው ወደ 12 ክፍል 4ቱ ሻወር ቤት 6ቱ መጸዳጃ ቤት እሱን ሰርተን ጨምረን አስመርቀናል። እንዳያችሁት አጠቃላይ የግቢ ስራ ተሰርቷል። መናፈሻዎች ወይም ግሪን ኤሪያ ተብሎ የሚጠራው እነሱም ስራዎች ተሰርተዋል። 3ቱ በሮች ከናጥራቸው ተሰርተዋል። የቤተልሔም ስራ ውብ በሆነ ስራ ተሰርቶ አብሮ ነው የተመረቀው። ፊት ለፊት ያያችሁትም ህንፃ G+5 የሆነ ህንፃ ግራውንድ ያለው እሱም አሁን በመጠናቀቅ ፊኒሺንግ ላይ ነው ያለ። በቅርብ እስከ የካቲት ባለ አገልግሎት ሙሉ አገልግሎት የሚሰጥበት የግራውንዱ መጋዘን ነው። ቀጥሎ ያለው የሰንበት ቤትና የአባቶች አፍ ማደፊያ ወይም ምርፋቅ ተብሎ የሚጠራው ነው። ቀጥሎ ያለው ደግሞ የሰንበት ትምህርት ቤት ልጆቻችን ወደ 16 ክላስ ያለው አሁን የመጣውን የሰንበት ትምህርት ቤት ትምህርት ካሪኩለም ማዕከል ያደረገ በዚያ በየአንዳንዱ ክላስ በደረጃ እንዲማሩበት የታሰበና የታቀደ ነው። አሁንም ጎን ለጎን የተጠቀሙበት ነው። የመጨረሻው ወለል የአዳራሽ ነው። 2 አዳራሽ አለው። እሱም ከዚህ ካለን ከሰበካ ጉባኤው አዳራሽ ጋራ አብረን በጋራ የምንጠቀምበትና በአዳራሹም ብዙ ሰርጎች ተከናውነውበታል። ከመመረቁም በፊት ከተመረቀም በኋላ አዳራሹ ቀድሞ የተሰራ ስለነበረ በአዳራሹ የሚጠቀሙ ለሰርግ ምእመናን እየመጡ ይጠቀማሉ። ግቢያችን እንዳያችሁት አስፓልት ስለሆነ የመኪና ፓርኪንግ ችግር የለብንም። አጠቃላይ እንግዲህ እግዚአብሔር ፈቅዶ ወዶ ይሄ ህንፃ ቤተክርስቲያን ተጠናቆ ከተመረቀ በኋላም የተሰሩ የልማት ስራዎች ቅድም ያልኳቸው ህንፃ ከዚያ ወደዚህ ነው የተሰራ። የጀነሬተር ገጠማ ተሰርቷል። የከርሰ ምድር ውሃ አውጥተን በእኛ ቤተክርስቲያን ውሃ የለም ወይም ጸበል የለም ተብሎ አይታወቅም። ምእመናን የሚጠመቁበት ልዩ የሆነ ጸበል ቤት አለ። የሴቶች ወደ 8 የወንዶች ወደ 8 ክፍል። በዚህ ክፍል ውስጥ በምንም ሁኔታ ሳይገፋፉ በስርዓት አጥማቂው በሚሰጧቸው መርህ መሰረት አገልግሎት እየሰጠ ያለ ካቴድራል ነው።
አጠቃላይ ግቢው ወደ 17500 ካሬ ሜትር ገደማ ነው ያለው። ከዚህ ውስጥ ወደ 6200 ካሬ ሜትር የሚሆን የመኪና ማቆሚያ ቦታ በአስፋልት የተሸፈነ አለ። ወደ 600 ምናምን ካሬ ሜትር የሚሆን ደግሞ በድንጋይ የተነጠፈ ለአውደ ምሕረትነት የሚያገለግል ቦታ ተዘጋጅቷል። ዙሪያውን ደግሞ ለአትክልት ቦታ የሚሆኑ እንደዚሁ ደረጃ በደረጃ እየለሙ ያሉ ቦታዎች አሉ። የአገር በቀል ዛፎች ተተክለዋል። ይሄ እንግዲህ በጣም ለአገልግሎት በጣም ቅርብ የሆነው የመጀመሪያው መሰረታዊ ነገሮች ናቸው። ከዚህ በተጨማሪ ለካህናት ንጽህና መጠበቂያ ክፍሎች ተሟልተዋል። ከዚህ በተያያዥ ልብሳቸውንና አንዳንድ እንትን የሚያጥቡበት የላውንድሪ እና በእጅ ማጠቢያ የሚሆን ስታንዳርድ የሆነ ዋሽ ትራፍ ተዘጋጅቶላቸዋል። ሌላ ከዚሁም ጋር ተያይዞ የቤተ ክርስቲያኑ አስተዳዳሪ የሚገለገሉበት ማረፊያ ቤት ተሟልተዋል። ከውጭ ካሉ በጎ አድራጊ ምዕመናን ጋር ወንድሞቻቸው ቤተሰቦቻቸው ጋር እየተነጋገሩ ደወሉ ውጭ ሀገር ነው ተሰርቶ የመጣው፣ መብራቱም እንደዚህ ውጭ ሀገር ነው ተሰርቶ የመጣው። ሌሎችም ከውጭ የመጡ ሰፊ የሆኑ ጥራታቸውን የጠበቁ ማቴሪያሎች ነው የተገጠሙለት። አካባቢ ቤተክርስቲያኑ ገባ ያለም ስለሆነ ከዋና መንገድ ያን ብቻ ባይሆንም ቤተክርስቲያኑን አጥር በሱቅ በማስወረር እንዳው አገልግሎቱንም አስቸጋሪ ከማድረግ ይልቅ ራሱን የቻለ ከቤተክርስቲያን ስርዓትና አገልግሎት ጋር የማይጋጭና የማይሻማ ቀለል ያሉ አገልግሎቶች ግን ለቤተክርስቲያኑ ገቢ የሚያስገኝ ምን ብናደርግ ይሻላል የሚል ውይይት ተደርጎ ምድር ቤት ያለው 12 ሜትር በ40 ሜትር ስፋት ያለው ለመጋዘን የሚያገለግል፣ ከዚህ በተጨማሪ ቀደም ብሎ ስራ የጀመረ 36 ሜትር በ18 ሜትር የሆነ ይህም ለመጋዘንነት አገልግሎት የሚሰጥ ከቤተ ክርስቲያን አገልግሎቶች ጋር የማይጋጭ መግቢያ መውጫው ዞር ያለ ቦታ ላይ የሆነ ለኪራይ የሚያገለግሉ እነዚህን እንትኖች አዘጋጅተናል። የቶታል ደብረ ገነት ቅድስት ሥላሴ ካቴድራል በሕንፃ ውበት ብቻ አልተገደበም። የነፍስ ምግብ የሚታደልበት የብርሃን ማዕከልም ነው። ስብከተ ወንጌልን ጨምሮ ሌሎች መንፈሳዊ አገልግሎቶች በታላቅ ትጋት ይከወኑበታል። በብፁዕ አቡነ ሄኖክ በወቅቱ የሀገረ ስብከቱ ሊቀ ጳጳስ ካቴድራል የሚል ስያሜ በአውደ ምሕረቱና እንዲሁም በሰነድ ደረጃ እውቅናን አግኝቶ ካቴድራል የሚል ማዕረግ ካገኘ በኋላ እጅግ በተጋ መልኩ ካህናቱ በሞራል እያገለገሉ አገልግሎቱን እያፋጠኑ ህዝቡን በሚያስደስት እግዚአብሔርን ደስ በሚያሰኝ አኳኋን አገልግሎቱ እየተቀላጠፈ ይገኛል። ስብከተ ወንጌሎች ከሳምንት ጀምሮ ወርሃዊ መደበኛ የአገልግሎት ጉባኤዎች እያስኬዱ ነው ያሉት። በዚህ ቦታ ላይ ጠንካራ የሆነ የስብከተ ወንጌል እንቅስቃሴና ሂደት አለ። እጅግ ያስመሰግናል። ይሄ የወጣቶች ትብብር፣ የአካባቢው ምዕመናን መናበብ፣ ለልማትና ለመንፈሳዊ አገልግሎት ያላቸው ተሳትፎና ትጋት በእውነት ይሄ ነው አይባል። ልዩ የሆነ ቦታ ነው ቦታው። በቤተ መቅደሱም በቅኔ ማህሌቱም በአውደ ምሕረቱም ለአገልግሎት ቁጥራቸውን በማጣጣም አገልጋዩን ከአገልግሎቱ ጋር ለማገናኘት እየተጠና ነው። በቅርብ ጊዜ ይህንን እንከውናለን። በዚህ ቦታ ላይ እጅግ የደመቀ ያማረ የተሳካ ለምዕመናን አርአያ ሊሆን በሚችል አኳኋን የብዙሃን ጋብቻ ተፈጽሞበታል። በዚህ ቦታ ላይ ያን ብቻ አይደለም። ቦታው እንደምታዩት ካቴድራሉ ከማማሩ አንጻር፣ ውብ ከመሆኑ አንጻር፣ እጅግ ድንቅ ከሆነው ከመሰራቱ አንጻር፣ አገልግሎቱም የተዋበና የተሳካ ከመሆኑ አንጻር በርካታ ምዕመናን ከሩቅና ከቅርብ ጋብቻቸውን እዚህ ለመፈጸም በየቀኑ ማመልከቻ የሚያስገቡ፣ አዳራሹ ላይ ስርዓተ ተክሊላቸውን ለመፈጸም በዚህ ካቴድራል ላይ ጋብቻቸውን በቁርባንም በስርዓተ ተክሊልም ለማካሄድ ከድሬዳዋ፣ ከጅጅጋ፣ ከሐረር ድረስ እየመጡ የአዲስ አበባው ቀርቶ ማለት ነው፣ የአዲስ አበባው ሳይቆጠር ማለት ነው፣
ከብዙ አጥቢያዎች ከአዲስ አበባ የሚመጡት እንዳለ ሆኖ ከሩቅ ሀገር ጭምር እየመጡ ጋብቻቸውን በዚህ ቶታል ደብረገነት ቅድስት ሥላሴ ካቴድራል ማድረግ አለብን ብለው እየተስተናገዱ ይገኛሉ። ምናልባትም በአንድ ሰንበት 5-6 ጋብቻዎች እየተደረጉ ይገኛሉ በዚህ ሰዓት። ይህ ደግሞ የአገልግሎቱን ውብና የተሳካ መሆን፣ የካህናቱን ተባባሪነት፣ ፍጹም አገልጋይነት፣ የአስተዳደሩን በጎነት፣ የሰበካ ጉባኤውን ትጋትና ጥንካሬ፣ የቦታውን የተደራጀ አሰራር መሰረት ያደረገ ሁኔታ ነው ማለት ነው። ካቴድራሉ ትውልድን ለማነጽ የሰንበት ትምህርት ቤቱን ይበልጥ እንዲጠናከር የአብነት ትምህርቱም በስፋት እንዲሰጥ በትኩረት እየሰራ ይገኛል። እግዚአብሔር ቢፈቅድልን ጉባኤ ቤትም እዚያው ተከፍቶ ቅድም ካየኸው ህንፃ አንዱን ክፍል ወይም ካሉም ቦታዎች ለየት ያለ ክፍሎችን ሰርተን ሊቃውንት የሚፈለፈሉበት፣ ሊቃውንት እውቀታቸውን የሚያሸሽሉበት፣ የተማሩት ደግሞ ጉባኤ ከፍተው የሚያስተምሩበትን መርሃ ግብር ለማዘጋጀት ወይም በቦታው ላይ ጉባኤ ቤት ለማስከፈት ሰፊ ጥረት እያደረግን ነው። አሁን ላይ በአብነት ትምህርትም ደረጃ ቢሆን ሰንበት ትምህርት ቤት አባሎቻችን በጣም ብዙዎቹ እንደውም በስርዓተ ክህነት ውስጥ እየገቡ ነው ያሉት በብዛት ማለት ነው። ይሄንን ግን ሰንበት ትምህርት ቤቱ ብቻውን ሳይሆን እየሰራ ያለው የደብሩ ስብከተ ወንጌል ዋና ኃላፊ የሆኑት ቆሞስ አባ ህሩይ የትርጓሜና የመጽሐፍ መምህር ናቸው እና እሳቸው በይበልጥ በግል ጥረታቸው አባሎቻችንን ወደዚህ እያበቁልን ነው እና አሁን ደግሞ በቅርቡ ከእሳቸው ጋር በመነጋገር እየሰራን ያለ ነው። ሙሉ አባሎቻችን ከህፃንነት ጀምሮ ስርዓተ ትምህርቱም ላይ ግዕዝ ያዛል። ያን የግዕዝ ትምህርቱን ከታች ጀምሮ አብሮ ከጀመሩት እነዚህ ልጆች ልክ እድሜያቸው በደረሰ ሰዓት ድቁናንም የሚቀበሉበት ስርዓተ ትምህርቱ ላይ ያዛል። ስለዚህ ያንንም በጋራ ለመስራት ከነሱ ጋር ውይይት አድርገናል። ይሄ ስርዓተ ትምህርቱን በአግባቡ ለሚተገብር ሰንበት ትምህርት ቤት በቃ ብቁ የቤተ ክርስቲያን ተረካቢ የሀገር ተረካቢ ዜጎችን ማፍራት ይችላል። አሁን ምንድነው እኛ ትኩረታችን የተወሰነች ነጥብ ላይ ብቻ ስናደርግ ነው። ግን እንደተባለው በአብነት ትምህርቱም ላይ ይሄ በግዕዙም ላይ ትኩረት ሰጥተን የምንሰራ ከሆነ በሁለት በኩል የተሳሉ ነው የምናደርጋቸው ልጆቹን በመንፈሳዊው ትምህርታቸው ከራሳቸው አልፎ ደግሞ ለሌሎችም የሚተርፉ። አሁን አንዳንድ ጊዜ ትምህርት ለራሳችን ብለን እንማራለን፣ ለሌላው ባንተርፍ ለራሳችንን ማትረፍ ራሱ ትልቅ ዋጋ ነው። ግን ደግሞ በእንደዚህ አይነት በስርዓተ ትምህርቱ ደግሞ የምናስተምራቸው የምናሳልፋቸው ልጆች በሁለት በኩል የተሳሉ ይሆናሉ። ለራሳቸው አልፎ ለቤተሰቦቻቸው፣ ለጎረቤቶቻቸው፣ ለጓደኞቻቸው ብሎም ደግሞ አልፎም ተርፎ በየአውደ ምሕረቶቻችንን የቤተ ክርስቲያንን ስርዓቷን፣ ታሪኳን፣ ትውፊቷን ሁሉ የሚያስተምሩልን የሚሰብኩልን ልጆች ማውጣት እንችላለን። ከዛ ደግሞ እንደገና አልፈው የሚስጥር ተካፋይ ሆነው በቅዳሴው በምኑ ደግሞ የኛን የቤተ ክርስቲያኒቷን ሚስጥሯን ታሪክ ትውፊቷን በጠበቀ መልኩ እንደገና ቀዳሾች ሆነው ደግሞ እንዲዘጋጁ ማድረግ ይቻላልና ከዛ አንጻር ሰንበት ትምህርት ቤት ላይ ያለንን የመምህራንን እጥረት ከመቅረፍ አንጻር ከስብከተ ወንጌልም ጋር በመነጋገር አሁን ካልኩ ከቆሞስ አባ ህሩይ ጋር እሳቸው ድጋፍ ያደርጉልናል። የአብነት ትምህርቱም አለ እንዳልኩ፣ ግን የበለጠ ደግሞ ሰዓቱ ምቹ ሆኖለት በእንደዚህ አይነት መልኩ ለማስተላለፍ የነገዋ ቤተ ክርስቲያን ያለችው አሁን የሚማሩት ህፃናቱ ላይ ነው እና ይህም ቤተ ክርስቲያን ሰርተን እነሱ ላይ ካልሰራን እንደ ከሰርን ነው የምቆጥረው። በቃ ሰርተን ለማን ነው የምንሰጠው? የምናስረክበው ለማን ነው እና የሰራነውን የሚረከብ ትውልድ ላይ መስራት አለብን እና የሰንበት ትምህርት ቤቱ አሁን ትልቁ አቅጣጫና ትኩረት ትምህርትና ትምህርት ላይ ነው፣ የሚረከበውን ትውልድ ላይ መስራት ነው እና ይሄ ደግሞ እንደ ግብጽ ያሉ ሰንበት ትምህርት ቤቶች ለኛ ጥሩ አርያዎች ናቸው ብለን እናስባለን። እነ ቅዱስ ሚናስን ማሰብ አለብን። ስናስባቸው ምን አይነት ስራ ሰርተው ዛሬ ላይ የኮፕቲክ ቤተክርስቲያን አሁን ያለችበትን ደረጃ እናያለን። ካለ መስራት ደግሞ እንደ ህንድ ቤተክርስቲያን ምን አይነት መከፋፈል ውስጥ እንደገቡ አይተናልና ያንን ሁሉ ፈተና መቋቋም የምንችለው አሁን የሚመጣው ትውልድ ላይ ህፃናቱ ላይ ወጣቱ ላይ መስራት ስንችል ይሄ የምንሰጋውን ስጋት ማቆም እንችላለንና የሰንበት ትምህርት ቤቱ ትልቁ ትኩረቱ የነገዋን ቤተክርስቲያን የሚረከበው ትውልድ ማፍራት ላይ ነውና ይሄንን እግዚአብሔር እንደረዳን በዚሁ ቢያስቀጥለን የተሻለ ስራ ሰርተን ነገ ብቁ ዜጎችን ብቁ ካህናትን እናፈራለን ብለን ተስፋ እናደርጋለን።
የቶታል ደብረ ገነት ቅድስት ሥላሴ ካቴድራል የጀመራቸው የልማት ሥራዎች ለፍጻሜ እንዲበቁ ኦርቶዶክሳውያን ለልዩ ልዩ አገልግሎት በሚከራዩት የካቴድራሉ አዳራሾች እንዲገለገሉ ብሎም የተቻላቸውን ሁሉ ድጋፍ እንዲያደርጉለት ጠይቋል። እንደ ወንድሞቻችን እንደ ሰባቱ ሐሳብ እንደው ከእርሱም ጋራ ወንድሞቻቸውን ጓደኞቻቸውን በማስተባበር ከውጭ ቦታ ተገዝቶ ሌላ ይህንን ቤተክርስቲያን ይህን ካቴድራል የሚደግፍ ህንፃ የታሰበና እየተጠና ያለ መሆኑንም በዚህ አጋጣሚ ልገልጽ እወዳለሁ። ካቴድራሉ ሊመጥኑ ሊያስፈልጉት የሚችሉ የልማት ስራዎች በመሰራት ላይ ገና በሂደት ላይ ያሉ ስለሆነ ሁሉ ተሟልቷል ማለት ሳይሆን የምእመናኑን እገዛ የህዝበ ክርስቲያኑን ድጋፍ መፈለጉ ግን እንዳለ ነው። ስለዚህ በዚህ አጋጣሚ ምእመናን ሁሉ ተሟልቷል፣ ሁሉ ተከናውኗል ብለው ቸል የሚሉት ሳይሆን ለዚህ ካቴድራል አስፈላጊውን ሁሉ ነገር በማድረግ በማገዝ የበረከቱ ተሳታፊ መሆን እንዳለባቸው መታሰብ አለበት ማለት ነው። ደብራችን አንደኛ ቤተ መቅደሱ ሰፊ ነው። እኛም እንደ አገልጋይ በአገልግሎት ደግሞ የምንችለውን ያህል የሚመጡ ምእመናንን ለማስደሰት እግዚአብሔር ለማገልገል ሁሌም እየተነጋገር አቅማችንን እያጎለበት የአገልጋዮችን ቁጥር እየጨመር ሰፊ የሆነ አገልግሎት ለመስጠት ከኔ ጀምሮ ፈቃደኞች ነን። በዚህ መጥተው የሰርግ፣ የሥርዓተ ተክሊል፣ የሥርዓተ ቁርባን፣ ክርስትና፣ ትምህርተ ወንጌል አጠቃላይ መንፈሳዊ አገልግሎት ማግኘት የሚችሉ መሆኑንና በተጨማሪም አዳራሻችንም እስከ 2500 በላይ ህዝብ የሚያስተናግድ ውብ የሆነ ከዚህ ግራውንድ ላይ ያለ አዳራሽ ስላለን በዚህ እንዲጠቀሙ ጥሪያችንን እናስተላልፋለን። የደብሩ ሰበካ ጉባኤ ጽሕፈት ቤትም ማንኛውም ህዝበ ክርስቲያን መጥቶ እንዲገለገል በጎ ፈቃደኛና አገልጋይ መሆኑን በዚህ አጋጣሚ መግለጽ እፈልጋለሁኝ።